ሰላም ወዳጆቻችን ይህ የስፖርት ነው። ወዳጆቻችን እንግዲህ ቸልሲ ከሊቨርፑል የተደረገው ጨዋታ አሁንም እንደቀጠለ ነው። መረጃዎቹ በተለይ ቸልሲ የተጠቀሙት ታክቲክ ኤንዞ ማሬስካ አርነ ስሎትን ያደረጉት መንገዶች በጣም የሚገርሙ ነው። እንግዲህ ኤንዞ ማሬስካ በወጥመድ ነው ያጠመዱት ማለት ይቻላል። ሊቨርፑልን ቸልሲ በሚገባ ታክቲኩን ማሸነፍ ችሏል። ያለፈው ዓመት ሁለቱን ጨዋታዎች በሚገባ ቸልሲ ብልጫ ነበረው። ነገር ግን አንዱን ጨዋታ ተሸንፎ አንዱን ጨዋታ ማሸነፉ የሚታወስ ነው። በዚህ ዓመት አርነ ስሎት በድጋሚ በቸልሲ ወጥመድ ውስጥ ወድቀዋል ማለት ይቻላል። ስለ ጨዋታው የምንላችሁ ነጥቦች አሉና አምስት ነገሮችን የምናቀርብላችሁ ነው የሚሆነው። በተለይ ጉስቶ ጄምስ እና ቺምፑንግ በጨዋታው ላይ የነበራቸው ሚና ብዙ አልተወራምና ስለነሱ የምንነግራችሁ ነው። በሶቦዝላይና ካይሴዶ ያደረጉት ፍልሚያ፣ ከዛ ውጭ የቸልሲ የግራ መስመር በጣም ድንቅ ምሽትን ያሳለፈውና ምን ቢሰሩ ነው የሚያስብል ነበር። በአጠቃላይ እንደ ስብስብ ቸልሲ ይህ ድል ለኤንዞ ማሬስካ በተለይ ያስፈልጋል። አንዳንድ ድሎች ቡድኑን ማነሳሳት የሚችሉ ነው። ከክለቦች ዓለም ዋንጫውን ካሸነፉ በኋላ የተገኘው ሌላው ድል ነው ማለት ይቻላል። ከዛ በኋላ የቸልሲን ደጋፊ ጥም የቆረጠ አስደሳች ድል ነው ማለት ይቻላል። ቀጣይ ጨዋታዎች ቸልሲዎች ከፊታቸው ይገኛሉ። እነዚያን ጨዋታዎች ደግሞ በተከታታይ ማሸነፍ በአንድ ጨዋታ ብቻ የማያቆም ውጤታማ ቡድንን መገንባት ከኤንዞ ማሬስካ በኩል የሚጠበቅ ነው የሚሆነው። አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን እንግዲህ ቸልሲ ሀገራት ጨዋታ መልስ ኖቲንጋም ፎረስትን ከሜዳቸው ውጭ የሚያስተናግዱ ይሆናል። አያክስን የሚገጥሙ ይሆናል። ሰንደርላንድን በእንግሊዝ ፕሪሚየር ሊግ የሚገጥሙ ይሆናል። ከዛ በመቀጠል ወልቭስን በሊግ ካፕ የሚያገኙ ይሆናል። ቶተንሃም፣ ካራባግና እንዲሁም ደግሞ ወልቭስ ይኖራሉ። እነዚህ ኦልሞስት ወደ 7 ጨዋታዎችን ያክል ቸልሲ ከቶተንሃሙ ጨዋታ በስተቀር ሌሎቹን በጠንካራ ሁኔታ ማሸነፍ የሚችለው ነው ብዬ አስባለሁ። የቻምፒዮንስ ሊጉ አያክስና ካራባግን የሚገጥሙት። ከዛ ውጭ በፕሪሚየር ሊጉ ደግሞ ካየ ነው ኖቲንጋም ፎረስትን፣ ሰንደርላንድን እንዲሁም ደግሞ ቶተንሃምን እንዲሁም ወልቭስን ነው የሚገጥመው። ስለዚህ እነዚህ አራቱን ጨዋታዎች ቸልሲ የውድድር ዓመቱን ማስተካከል የሚችሉበት ነው የሚሆነው። እንግዲህ ቸልሲ ከፊቱ ያሉትን ሁኔታዎች ለማስተካከል ታዲያ ያለፉትን ጨዋታዎችን በሚገባ ማየት ይጠበቀዋል። በተለይ የሊቨርፑል ጨዋታ ለቸልሲ ብዙ ነገር የሚነግረን ሆኖ መነሳት የሚጠበቅበት ነው። የኤንዞ ማሬስካ ወጥመድ እንዴት ሰራ ብለን ካየን በተለይ የአርነ ስሎትን ታክቲክ በመረዳቱ ረገድ በጣም ጥሩ ነበሩ ማለት ይቻላል። ቸልሲዎች እንግዲህ በጨዋታው ላይ ያደረጉት አንዱ የማጥቃት ኃይላቸውን በግራም በቀኝም ረገድ አመጣጥነው ለማጫወት ሞክረዋል። በግራ 38% በቀኝ ደግሞ 38% አድርገው ተመጣጣኝ ነበር የቸልሲ ማጥቃት። እንግዲህ ሊቨርፑል እንደተጠበቀው በ4-2-4 ፕረስ ያደርጋሉ፣ በ4-4-2ም ፕረስ ያደርጋሉና ይህንን ፕረስ ቸልሲዎች በቀላሉ የወጡበት መንገድ በጣም ጥሩ ነው። በዛ ጨዋታ ላይ እንግዲህ አንዱ የሚነሳው የባዲያሼል ኩኩሬላ የግራውን መስመር ለማገዝ ያደረጉት ኤንዞ ፈርናንዴዝና ጋርናቾ በጣም ጥሩ የሆነ በቸልሲ ባለፉት ጨዋታዎች ላይ ትልቁ የሚነሳው ችግር አንዱ እንግዲህ በብሬንፎርድ እንዲሁም ደግሞ በብራይተኑም ጨዋታ የሚነሳው በማንቸስተር ዩናይትድን ጨምሮ የቸልሲ የግራ መስመር ደካማ ነበር የሚል ነው። በዚህ ጨዋታ ግን እንደ አዲስ የተወለደ እስከሚመስል ድረስ አሊያንደር ጋርናቾ በተለይ ፕረስ በሚያደርግበት ጊዜ በኮናቴና እንዲሁም ደግሞ በኮነር ብራድሊ መሃል በሚገባ ፕረስ ያደርጋል። ከዛ ውጭ ኩኩሬላን በሚገባ ያግዝ ነበር። ኤንዞ ማሬስካ ለምን ቋሚ እንዳደረጉት በዛ ጨዋታ ላይ ፕሩቭ ያደረገበት ፐርፎርማንስ ነው። በጣም ጥሩ ውጤትና ጥሩ ብቃትንም ማግኘትና ማሰራት ችሏል። ይህ ጥሩ የሚባል ነው። ሌላኛው መነሳት የሚጠበቅበት ነጥብ ብዬ ማስበው እዚህ ጋር ያሉትን ልዩነቶች እንዳለ ሆኖ ቸልሲ የአማካይ መስመሩ ላይ ኤንዞ ማሬስካ ያሰለፉት አሰላለፍ በጣም ወሳኝ ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። የአማካይ መስመሩ ላይ ስንል የቸልሲ አማካይ መስመር ላይ ጉስቶና ጄምስ በፍጥነት ሚናቸውን የሚለዋውጡበት መንገድ እንግዲህ ብዙዎቻችን እኔ ያሰላለፉን ሳይ ጄምስ በአማካይ መስመር፣ ጉስቶ ደግሞ የቀኝ መስመር ተመላላሽ አድርጌ ነበር ያሰብኩት። ነገር በተቃራኒ ሆኖ ጉስቶ የአማካይ መስመር ተጫዋች ሆኗል። በጉስቶ ኤንዞ ፈርናንዴዝና በካይሴዶ መካከል ያለው ውህደት ወይም ደግሞ ስፔሶችን አለመፍጠር መቻላቸው። ከዛ ውጭ ጉስቶ ሪሲጀም ሽፋኖችን ይሰጣል፣ ለኔቶም ሽፋኖችን ይሰጣል። በአማካይ መስመሩ ላይ በጣም ጥሩ ፕረስ ያደረገበት ጥሩ ጫና የፈጠረበት ጨዋታ ሆኖ መታወስ የሚጠበቀው ነው። በዚህ ረገድ በጣም ጥሩ የሚባል ፐርፎርማንስ ነው ብዬ አስባለሁ። የኔቶና ጋርናቾ ሁለቱን መስመሮች ለጥተው በጨዋታው ውስጥ ያየንበት መንገድ ጥሩ እንደነበር የሚነሳ ነው የሚሆነው። ካይሴዶን በተለይ የኤንዞ ፈርናንዴዝና የጉስቶ ሚና ብዙ ቦታዎችን ስለሸፈኑለት በሚገርም ሁኔታ ካይሴዶ ነፃ ሆኖ ይታይ ነበር። ይህ ውጤታማ አድርጎታል። ከዛ ውጭ እንግዲህ የሊቨርፑልን ማጥቃት ስታዩ ነው እንግዲህ ቸልሲ መከላከል ጥንካሬን የምታዩት። ሊቨርፑል ያጠቃው በግራ መስመር ነው ማለት የሚቻል ነው የሚሆነው። በጋክፖ ቦታ ጋክፖ 44%ን፣ ሳላ 33%ን፣ መሀል ላይ 23% ነበር። ስለዚህ ይህኛውን መስመር በሚገባ ለማጥቃት ጋክፖ መሞከሩ፣ ጋክፖ ደግሞ ውጤታማ ለመሆን መሞከሩ ውጤታማ ያደርጋቸዋል ተብሎ ይጠበቅ ነበር። ነገር ግን ጉስቶና ጄምስ በሚገባ ሽፋኖችን ሰጥተውታልና የኤንዞ ማሬስካ ወጥመድ ላይ በሚገባ ነው እንግዲህ ሊቨርፑል ወይም አርነ ስሎት የተቀመጡት ማለት ይቻላል። ያንንም በሚገባ ተቆጣጥሮታል። አርነ ስሎት ታክቲኮችን ለመለወጥ ሞክሯል። ይህንን ክፍተታቸውን አይተው በአማካይ መስመር ላይ የነበረባቸውን ችግር ከዛ ውጭ በግራ መስመር ላይ በተለይ ኩኩሬላ፣ ኤንዞ ፈርናንዴዝና እንዲሁም ደግሞ ጋርናቾ ኦቨርሎድ እያደረጉ በጣም የተሻለ ማጥቃትን ሲፈጥሩ መሐመድ ሳላህ በፕሬሲንጉ ረገድ በድሜም ሁኔታ የተነሳ ከዛ ውጭ ሳላህና
በብራድሊ መካከል ያለውን ክፍተት በተለይ ብራድሊ ለሁለት ተጫዋች አንዴ በማግኘት ያ ማለት ኤንዞ ፈርናንዴዝ እንዲሁም ደግሞ አንዳንዴም ጋርናቾና በመጨረሻውም ሰዓት ድረስ በሚገባ አጥቅተውታል። በዛ መስመር ነው እንግዲህ ድሉ ተፈጥሮ የሮበርትሰን መዘናጋት ታይቶ ስቴፋዮ ዊሊያን ጎሉን ማስቆጠር ይቻላል። ይህ ውጤታማነት ታዲያ በሚገባ አርነስሉት ካዩ በኋላ ፍሎሪያን ዌርዝን ወደ ጨዋታው አስገቡ። ፍሎሪያን ዌርዝ የአማካይ መስመሩን ኳሱን ይዞ ለመመለስ በሚገባ ጥረትን አድርጓል። ነገር ግን እነዛ ዛጋም ያሉትን ስፔሶች በሚገባ ቸልሲዎች ሲሸፍኑ ታይቷል። የቸልሲ ጥንካሬ ነው ማለት ይታበቃል። ከዛ ውጭ እንግዲህ አቺምፖንግ ሁኔታንም ማንሳት የሚጠበቅብን ይሆናል። ጆሽ አቺምፖንግ በጣም አስገራሚ ተጫዋቹ ነው። በተለይ ሁሌም ከአሌክሳንደር ኢሳክ ጎን አልጠፋም ነበር። አርሰናሎች በጨዋታው ላይ ይዞት የገቡት ዋን ቱ ዋን ማርኪንግ ነው ወይም ደግሞ ተጫዋቾችን ማርክ ማድረግ ነው ከዞናል ማርኪንግ ይልቅ ያ የሊቨርፑል ተጫዋቾች እያንዳንዳቸው ያላቸው ሚና ከፍ ያለ ስለሆነ በዛ መንገድ ለማቆም ሞክረዋል። ማቆማቸውም ደግሞ ችለዋል፣ ውጤታማም ሆነዋል። ነገር ግን በጨዋታው ላይ አስቸጋሪ ሆኖ መነሳት የሚጠበቅበት ነጥብ የነበረው በኔ እይታ እንደ ሚናም ስታዩት ቦታውን በመሸፈንና ባለመሸፈን መካከል አስቸጋሪ ሆኖ የታየው የፍሎሪያን ዌርዝ ነበር። ዌርዝ ደግሞ በጨዋታው መካከል በተለይ መጀመሪያዎቹ የሰከንድ ሃፉን የመጀመሪያዎቹን 20 ደቂቃዎች ከተጫወተ በኋላ ቀጣዮቹን 25 ደቂቃዎች ተቸግሮ ነበር። ስለዚህ ቸልሲ በሚገባ ሽፋኖችን መስጠት ችሏል። ወደማቻችን እንግዲህ እዚህ ጋር የሚነሱትን ነጥቦች በአጠቃላይ ስናይ ቸልሲ ያለ ኮል ፓልመር ነው ማሸነፍ የቻለው። ስቴፋዮ ዊሊያን ስብስቡን መላመድ ያስፈልገዋል። በተለይ ከተቀያሪ ወንበር ላይ ተነስቶ የኤንዞ ማሬስካ ቅያሪዎችን እነዚህን ሁሉ የሚታይና የሚደነቁ ሀሳቦች ነው ይነሳሉ። በቸልሲ በኩል ቸልሲ እንደ ቡድን ያሉበትን ችግሮች የቀረፈ ነው። ብዙ ተጫዋቾች ተጎድተውበታል። ሀገራት ጨዋታ በኋላ የነቶሲን ይመለሳሉ፣ በቅጣት የሌሉት ነቻሎባ ይመለሳሉ። እነዚህን ሁሉ ማዋሃድ ከቸልሲ የሚጠበቅ ነው የሚሆን ብዬ አስባለሁ። ውጤታማ ይሆናሉ ወይ እንግዲህ ቀጣዩ የሚነሳው ነጥብ ነው። በአጠቃላይ ወደማቻችን እንግዲህ እንደ ቸልሲ እንደ ስብስብ ውስጥ ያሉትን ሁኔታ ማየት የሚጠበቅብን ይመስለኛል። ስብስብ ውስጥ እንግዲህ በተለይ ተከላካይ መስመሩን የጀመሩት ተጫዋቾች አሁንም ቸልሲ ስብስብ ውስጥ ገና ያልታዩ አዳዲስ አቅሞች እንዳሉ የሚታይ ነው። ቅያሪዎቹ በጣም የተሳኩ ነበሩ። በተለይ ቅያሪዎቹን ያደረጉበት ሰዓታቶችም ሶስቱን የፊት አጥቂዎች ቀይረው የሊቨርፑል ተከላካይ መፍረክረኩና ያሳይቶ በሚገባ ፕረስ ማድረጋቸው። ቫን ዳይክ እንግዲህ ዋን ቱ ዋን ማርኪንግ ላይ የጉስቶ ስፔርማን ወይም ደግሞ ብቻውን ነፃ ሆኖ ሲያየው ጉስቶን ቦታ ለመያዝ የጉስቶን ፕረስ ለማድረግ ቦታውን ሲለቅ ይታይ ነበር። ኢብራሂማ ኮናቴና በብራድሊ መካከል ጋር ናቸው የቆም ነበር። ኔቶ መስመሩን በሚገባ ይጠብቅ ነበር። ያንን ተከትሎ ሚሎስ ኪርኬዝን በጣም አስቸግሮታል። ተቀይሮ የገባው ስቴፋዮ ዊሊያን ሮበርትሰንን በፍጥነት በልጦ ጎል ማስቆጠርም እንደቻለ አይተናል። ስለዚህ ይህ የቡድን ውጤት ነው። የቡድን ውጤት ደግሞ ለቸልሲ በጣም አስደሳች ነው የሚሆን ብዬ አስባለሁ። ሌላኛው እንግዲህ ካይሴዶ ነው። ካይሴዶ እንግሊዝ ፕሪሚየር ሊግ ብቻ ሳይሆን በዓለም መድረክ ላይ ካሉ ምርጥ አማካይ መስመሮች ውስጥ አንዱ ነው። ሮድሪ፣ ቹዋሜኒ ከዛ ውጭ ዲክላን ራይስ ልናነሳ እንችላለን። ነገር ግን የካይሴዶን ያክል እነዚህ ሁሉ ተጫዋቾች ምርጥ ኳሱን የሚያስጥሉ ተጫዋቾች እንዳልሆኑ ማየት ይጠበቅብናል። በተለይ ጎሉን ሲያስቆጥር ሹት ያደረገበት መንገድ፣ ቦታውን ፔሱን አይቶ የመታበት መንገድ በጣም አሪፍና አስደናቂ ነበር። ሁለተኛው የሚነሳው ተጫዋች እንግዲህ ባዲያሽሊ ነው። ባዲያሽሊ በጣም የሚገርም ነው። ከ3 ወራት በኋላ ነው የተመለሰው። ነገር ግን በኳሱን ፓስ በማድረግ ረገድ የካይሴዶን ኳስ ሲመጣ ፕሬሲንጉ ላይ የወጣው የባዲያሽሊ ኳስ ነው። ባዲያሽሊ ኤንዞ ፈርናንዴዝ ካይሴዶ አይነት ፓስ ነው ሄደውና በጣም አስገራሚ የሆነ ኳሶችን አይተናል። ባዲያሽሊ አሁንም የቸልሲ አስፈላጊ ተጫዋች ነው። ያለ ኮልዊል ባዲያሽሊ ቦታውን የመሸፈን አቅም ይኖረዋል። አብሮት የሚሰለፈው ተጫዋች ግን በጣም ወሳኝ ነው የሚሆን ብዬ አስባለሁ። አምና እንግዲህ ከቶተንሃሙ ጨዋታ በኋላ ብዙ የውድድር ጨዋታዎችን ሲያደርግ አላየነውም። በቶተንሃሙ ጨዋታ በተለይ ከኮልዊል ጋር የፎፋናን አለመኖር ተከትሎ በሚገባ ቦታውን ሸፍነው ሲጫወቱ አይተናል። ሌላኛው የሚነሳው ነጥብ የላቪያ ጉዳይ ነው። ላቪያ ምንም ጥያቄ የለውም አሁንም በዓለም ላይ ካሉ ምርጥ አማካኞች አንዱ ነው። ከጉዳት ውጭ የሚሆን ከሆነ በተለይ ተቀይሮ ከገባ በኋላ ቡድኑን ያረጋጋበት መንገድ፣ ቡድኑን ሽፋን የሰጠበት መንገድ ላቪያ አሁንም ሊቨርፑሎችም ለምን እንደፈለጉት ያሳየበት፣ ለቸልሲም እንዴት መጥቀም እንዳለበት ያሳየ ነው። ፕረስ የሚያደርግበት መንገድ፣ ኳሱን የሚይዝበት መንገድ፣ ኳሱን ወደፊት የሚወስድበት መንገድ፣ ከዛ ውጭ ደግሞ ላይን ብሬኪንግ ፓሶችን በተለይ የፍሎሪያን ዌርዝ በጨዋታው ላይ ገብቶ የነበረውን ለውጥ ለማጥፋት ፍሎሪያን ዌርዝ ጎን ሆኖ ኳሶችን የተከላከለበት መንገድ በጣም አስደሳች ነበር። የጉስቶ ከ10-8 ቁጥር እንዲሁም ደግሞ የቀኝ ተመላላሽ ሆኖ እያንዳንዱን ቦታዎች ለመሸፈን የሄደበት መንገድና እንዲሁም ደግሞ ጄምስም ቦታውን ለቆ የማለካላካ ሆኖ ድንቅ ብቃቱን ያሳየበት መንገድ በጣም የሚነሳ አስደናቂ ፐርፎርማንስ ነው። ይህን ሁሉ ብለን ግን ይህን ሁሉ ነጥቦች አንስተን አንድ መረሳት የሌለበት ሀሳብ ቸልሲ እንደ ቡድን አንዳንዴ ጨዋታዎችን እንድታሸንፍ የተለዩ ተጫዋቾች ያስፈልገዋልና በዛ ጨዋታ ደግሞ የተለዩ ተጫዋች ስቴፋዮ ዊሊያን ነበር። ፕሬስ ያደርግ ነበር። ለኤንዞ ፈርናንዴዝ ያሻማው ኳስ እና ኤንዞ ፈርናንዴዝ ፖሎ የመለሰበት ኳስ፣ ከዛ ውጭ ጎሉን ያስቆጠረበት መንገድ፣ ጨዋታው ላይ ፕሬስም ሲያደርግ ከኋላ ሲከላከልም በጣም አስደናቂ ነበር። ስለዚህ ይህንን ተጫዋች እየቀየሩም ቋሚ እያደረጉም ስብስቡን ማጠናከር የሚያስፈልግ ነው። ስቴፋዮ ዊሊያን ግን በረግጥ በዚህ መስመር ላይ ዓለም ላይ ካሉ ከቡካዮ ሳካ እንዲሁም ደግሞ ላሚን ያማልና ከፍራንኮ ማስተንቱኖ ጋር መፎካከር የሚችል አስደናቂ ተጫዋች እንደሆነ በቸልሲ ቤት አሳይቶናል። ኤንዞ ማሬስካ እና የደስታ አገላለጻቸው ጋዜጣዊ መግለጫን ሲሰጡ ከጨዋታው በኋላ ደግሞ እንግዲህ ዊሊያም ካልቫሪዮን ኔላኩት ያ እንግዲህ በጣም የሚገርም ሆኖ የታየው ለጋዜጣዊ መግለጫ ራሳቸውን አለማውጣታቸው፣ ነገር ግን ምርጫቸው፣ ውሳኔዎቻቸው፣ ሂደታቸው በሙሉ ተሳክቶላቸዋልና ኤንዞ ማሬስካ ባለፉት ሳምንታት ሲወቀስ ነበር። አሁን ደግሞ ቁማሩን በልቶታል ማለት ይቻላል። ኤንዞ ማሬስካ ከነዚህ ጨዋታዎች ትምህርትን የሚወስድ ይመስለኛል።
አቅም እንዳለው ማንም ጥያቄ የለውም ኤንዞ ማሬስካ። ነገር ግን አስቸጋሪ ሆነው መቼና በፍጥነት እንዴት ይተገበረለታል የሚል ነው። ያንን ደግሞ እንግዲህ በትልልቅ ጨዋታዎች ላይ አንዱ የፒኤስጂ ጨዋታ ነው፣ ሁለተኛው ጨዋታ ነው ቸልሲ የሚገባ ፐርፎርማንሱና ያላቸውን አቅምም ያሳዩበት ጨዋታ ነው ብዬ አስባለሁ። ቸልሲ እንደ ቡድን እንግዲህ ይህ ጨዋታ ከቀጣይ ሁኔታዎች ላይ ነጥቦችን ለመውሰድ ቀጣይ ሁኔታዎች ላይ ስብስቡን ለማጠናከር የሚያስችሉት ይሆናል ብዬ አስባለሁ። ወደ አድማጮቻችን የእናንተን አስተያየት የምጠብቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።